ላይቭ ገብቼ ካላወራችሁ ቪዲዮ ካልሰራው ይደብራችኋል ብዬ ነው እንጂ ጥሩ ሙድ ላይ አይደለም። ወላሂ በጣም ደብሮኛል። እናንተን ለማስደሰት ነው እንደምንም ብዬ ራሴን ጠንከር ለማድረግ ብዬ መቃንት ነው የምለው እንጂ እናደዳል በጣም። እኔ ለሰው እንደዚህ አይደለም። እኔ ለሰው እንደዚህ ሆኜ አላውቅም። እንኳን ላሳሰር መጥፎ ነገር አስቤ አላውቅም። ሁሉም እጁን ያገኙና አቡ እንዴት ነሽ? ደህና ነኝ። እሱ ተቀይረሽ ጠበቅሽኝ። ሁለት ወር ስጠፋ ውፍርፍር ብለሽ ድንቡሽብሽ ብለሽ ጠበቅሽኝ። እኔ እናት ወይኔ አቡ የኔ ፍቅር ቻለው በጣም ነው የኔ ውድ የመጀመሪያ አንበሳ ወላሂ ላንቺ ያሉን አንበሳ ምን አባቱ ዌልካም በማለት ያለው ተቀልሽኔ ብዙ ማውራት አልፈልግም። እኔ ላንቺ ያለኝን ነገር በተግባር ነው ማሳየት የምፈልገው። አይቻለሁ መለስለስ ምናምን አለው ብለሽኛል አብዬ ኖሬ ማሳየት ነው የምፈልገው። በአፍም አለው ሳይሆን ኖሬ አድርጌልሽ ማሳየት ነው የምፈልገው። እኔ ላንቺ እና እህቴ ነሽ፣ ሁሌም እወድሻለሁ። ማንም ምንም ቢል አይ ዶንት ኬር። ዋናው አንቺ እንኳን ከዛ ከድግምታም ሀገር እንኳን በሰላም ወጣሽ። ልጅሽ እጅሽ ይግባና ከዛ ወደ ተግባር እንሄዳለን። እሺ እኔ ማር ዋናው እንኳን አንቺ እጅና እግርሽን ይዘሽ ንጹህ አይምሮሽን ይዘሽ ሳታብጂ ሳትሞቺ አስክሬንሽ ሳይሆን እንደሚፈልጉት አብደሽ ሳይሆን እንኳን ሙሉ ጤናሽን ሙሉ አካልሽን ይዘሽ ከቤተሰቦችሽ ጋር ተቀላቀል። ያ ነው ዋናው። የሰው ልጅ ጤና ካለ ሁሉም ነገር ይተካል። ንብረት ምን ቢሄድ ቢመጣ ምንም አይደለም። ዋናው አንቺ ብቻ ደህና ሁኚ። አንቺ ብቻ በህይወት ኑሪ። በህይወት ካለን ሁሌም አዲስ እድል አለን። ካለፈው የተሻለ ነገር ይመጣል። ከነበረሽ ነገር የተሻለ እጥፍ ነገር ይኖርሻል። አንቺ ብቻ በህይወት ኑሪ እና እኔ ሁሌም ነበር የምልሽ ከዛ ሀገር ውጪ፣ ከዛ ሀገር ውጪ። ገና ይሄ ነገር ሳይመጣ ታይ ውጪ፣ ይሄ ሀገር በቃ አይሆንም ላንቺ፣ ውጪ 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 እንዳልኩ እንደጨቀጨኩሽ ነበረ ብለሽኝ ነበር አብዬ። ያው በሰማ ኖሮ እንደዚህ ነገር ሳይመጣ እና በቃ ውስጥ ከፍ ብሎኝ ነበር፣ ታውቆኝ ነበር። ታይ ውጪ ገና ኢትዮጵያ ሞኝ ራሱ ኢትዮጵያ ሄድኩ ጊዜ የሆነ ጊዜ ምሽት ላይ እኔ ራሴ ደውዬ በቃ ውስጤ ደስ አላለኝም። ተረበሽኩ። ደህና ነሽ ወይ ብዬሽ የሆነ ችግር ነበር አውርተሽልኝ ምናምን ሱሱ ውጪ ከዛ ሀገር። አንቺ ህይወትሽ እንዲቀየር ከፈለሽ እዛ ሀገር ላይ የሆነ ነገር አለ። በቃ ውጪ ልቀቂው ሀገሩን ስልሽ ዛሬ ነገ ስትይ በቃ በራስሽ አልወጣም ስትይ አላህ ደግሞ ይሄ ነገር ተፈጥሮ እንድትወጪ ያደረገ። ፈጣሪ አይሳሳትም። በህይወታችን እያንዳንዱ የሚሆነው ነገር ፈጣሪ የጻፈውና የጻፈው ነገር ብቻ ነው። ይሄ ነገር በህይወትሽ እንደሚመጣ ተጽፏል። ግን ሲመጣ ደግሞ ጤናሽ ሳይነካ አካልሽ ሳይጎል ስላለፈ በጣም ደስ ብሎኛል። ምንም አንቺ ሳትሆኚ እንኳን በሰላም ሰብ ካገባሽ ከዚህ በኋላ ቀላል ነው። አንቺ የሱሱ ታዋቂ ስለሆነች የሱሱ ወጣ እንጂ በጣም የብዙ ሰው እንባ አለባት። በጣም የብዙ ሰው ህይወት አበላሽታለች። ፈጣሪ ደግሞ ማለት ነው ይዘገያል። እንድትማር እድል እየሰጣት ነው። እድል በልጇ በቤተሰቧ በምኗ ማይምጣ እራሷ አልጋ ላይ ማብቃ አልጋ ላይ ሆና የበደለቻቸው ምስኪን ድሃዎች ያስለቀሰቻቸው እንባን ትቁጠራቸው። እራሷ እየቆጠረች ታልቅስ ነው የምለው እኔ። ሱሱ ታዋቂ ስለሆነች ነው የሱሱ በደል አደባባይ የወጣው። በጣም ብዙ ቤት ይቁጠራቸው በእሷ የተበደሉ በእሷ ህይወታቸው የተበላሸ ሰዎችን በጣም ብዙ ሁኔታ የመጡ ፈርተው እዛው ሀገር ላይ ስላሉ ፈርተው መናገር ይፈሩ በጣም ብዙ አሉ። ከዛ ሀገር ይውጡና እኔ ራሴ እያመጣው እዚህ ጋር አሰማቸዋለሁ። ከራሳቸው ከዛ ሀገር ከወጡ በኋላ ብዙ ሰዎች ኮንታክት አድርገውኛል። እኔ በእሷ በጣም ብዙ በደል ለወንድ የሸጠቻቸው በጣም ብዙ ያደረገቻቸው፣ ግን እዛው ሀገር ላይ እያሉ ደፍረው እሷን መናገር አይችሉም። ይፈሯታል። ጠንቋይዋ ይፈሯታል። ገባችሁ? ስለዚህ ኢትዮጵያ ከገቡ በኋላ እያንዳንዳቸው እየመጡ ቪዲዮ አብርተው ያደረሰችባቸውን ነገር ይናገራሉ። ሱሱ ታዋቂ ስለሆነ ለማወቀ ሱሱ ያቺ ፌክ አካውንቷ የተከሰስኩባት ፌክ አካውንት ማለት ነው። የኔ ውድ በጣም አዝኛለሁ ምናምን ብላ ስጽፍልኝ አይ አንቺ እግርሽን ሰቅለሽ ቁጭ ብለሽ አንቺ በሰራሽ ወንጀል እኔ ታስሬ 2 ሀገር ተጠርዢ በካልቾ ብላ አባረሩኝ አይ ምናምን አልኳት። ከዛ እንቅልፍ እየተኛው አይደለም ማለች። እኔ ጸጸት እያንገላታኝ ነው። እኔ ያደረኩት ያንን አንቺን ስለምወድሽ በጣም ስላመመኝና በእኔም በራሴ የደረሰ በሷ የደረሰብኝ ግፍ ስላለ ነው።
እና አንድ ቀን ማንነቴን እነግርሻለሁ፣ ገልጽልሻለሁ። አሁን ማንነቴን ልነግርሽ አልፈልግም። እሷ እኔ ላይ ያደረገችውን ነገር ስላደረገችብሽ ለዛ እኔ አንቺን ያገዝኩ ያልተሰምቶኝ ነበረ። አንቺ ብለሻል አለች እንቅልፍ አይተኙም አቃዣቸዋለሁ የህሊና በሽታ እሰጣቸዋለሁ እንጂ እኔ የራሳቸው ጉዳይ ብለሻል። እንቅልፍ ያጣሁት እኔ እንጂ እነሱ አይደሉም። ምክንያቱም እኔ ባደረግኩት ነገር በማታውቂው ተጠርጥረሽ ታስረሽ ለዚህ ደረጃ የበቃሹ በእኔ የተነሳ ነው ብዬ መቼም ራሴን ይቅር አልለውም ብላ ነው እያበደች ቮይስ ላከችልኝ። ግን ቮይሱ ምን አድርጋው ነው ይሄ የሆነ ኢፌክት አድርጋበታለች። አልኳት እንግዲህ ከመሀላችን ያለች ሰው ነች ስላት በፍጹም አለችና በቃ እንደዛ ብላ ስትለኝ ፈጣሪ ለኔ ሲጀመር ሰበብ ነበር የሚፈልጉት እኔ ለመጣል ለማስወጣት ከዛ ሀገር ሲጀመርም እንደዛ ነበር አይደል እንዴ? እኔ አንድ ቃል እስቲ እነሱን ተናግሬያለሁ። እኔ ክፉ ቃል እኔ ወላሂ አይባ እስር ቤት ሆኜ ያመመኝ ንጹህ መሆን እንደዚህ ያደርጋል አይመስላትም። ይኸውልሽ አንቺ እዛ ሀገር ላይ እያለሽ እሷ የሚያልፍላት አይመስላትም። እሷ ጋር ገበያ የሚመጣ አይመስላትም። ስለዚህ ያለው ብቸኛ መንገድ የሚከፈለው መስዋዕትነት ሁሉ ተከፍሎ አንቺን ከዛ ሀገር እንድትወጪ ማድረግ ስለነበር ግን እንኳን ወጣሽ። ሱሱ በጣም የምትደሰችበት ከዛ ሀገር እንኳንም ወጣው የምትይበት ቀን ይመጣል በቅርቡ። ከዛ ቆሻሻ መሀል ተነቅዬ እንኳን ወጣው ይህ ነበር። እንኳንም በይወልሽ አላህ በጣም ስለሚወድሽ ነው ከነ ሙሉ አካልሽ ከዛ ሀገር የወጣሽው እንጂ የሆነ ነገር ትሆኚ ነበር። የሆነ አካልሽ ይጎል ነበር ወይ ታብጂ ነበር። አብደሽ ነበር ከዛ ሀገር የምትወጪው። አብደሽ ወጥተሽ አማኑኤል ከምትገቢ እንኳን ከነ ሙሉ ጤናሽ ወጣሽ። እኔ ላይ የደረሰው ነገር ማንም ሰው ላይ ሲሆን አላየሁኝም እና ጭራሽ እንድጠላው ማለት ነው። በጣም እንድጠላው አላህ ስለፈለገ ልጅ እዛ ጋር ቆሞ እኔን ፖሊሶች እየገፈተሩ ነው ያሰጡኝ። ኤርፖርት ማለት ነው እንደዚህ እየገፈተሩ ሪካርድ ተደርጓል። ዜት ላይቭ ላይ ነበረች አይተሽዋል። እና እኔ እዚህ ቤሩት መሄድ በጣም ቀላል ነው። እልህ ይዞኝ ምናልባት ሰው አይደለም እልህ ይዞኝ ስሜን ቀይሬ ሂጅ የምፈልገውን አድርጌ መመለስ እችላለሁ። ማድረግም እችላለሁ። አንዴ ባላደረግኩ ስለታሰርኩ ማለት ግን ያቺ ነገር ተጽዕኖ ፈጠረችብኝ እኔ ላይ ማለት ነው። ማለት እንዲህ ልጄ ፊት እየተገፈተርኩኝ ተከብሬ በኖርኩበት ሀገር እንደዚህ እየተገፈተርኩኝ ስወጣ በጣም ነው የተሰማኝ። ኳተር ላይ ነኝ ከአንቺ ጋር እያወራሁ ከዛ በኋላ እየተንፈራፈርኩ ነው ሳለቅስ የነበረው። በጣም ብዙ ስደተኞች እንደውም እያባበሉኝ ነበረ ማላቃቸው ማለት ነው። ብቻዬን ዞር ስል ማንም የለም። ዞር ስል ልጄም የለም። ዞር ስል በቃ የማላውቀው ሀገር ላይ ነኝ። እንዴ ምንድን ነው የተፈጠረው ብዬ በቃ በጣም እስኪሰማኝ ድረስ እንደዚህ ታምሜ ነው የደረስኩት እዚህ ኢትዮጵያ ኤርፖርት የደረስኩት ማለት ነው። እና ያ ነገር ካለፈ በኋላ ሳስበው አልሐምዱሊላህ። በዛ ላይ በየስልኩ እየተደወሉ የኢትዮጵያ ማለት ፋሚሊዎች እንዳለ የአንቺ ፋሚሊዎች የኔ ፋሚሊዎች የሚሰጡኝ ተስፋና ብርታት ለኸይር ነው አልኩኝ። በቃ ይሄ ሁሉ ነገር የመጣ አላህ እኔ ማን እንደሆንኩ ሊያሳየኝ ነው። ማየት ስላለብኝ አላየሁትም። እኔ 10 ዓመት ስኖር ሀይባ ወረቀት የለኝም። 10 ዓመት ስኖር ይኸው በ10ኛው ዓመቴ አይዲ አሰራው። ታውቂያለሽ መቼ እንዳሰራው እንኳን 7 ወሩ አይዲ ሳሰራ ግን አይሆንም ብሎ ፈጣሪ ነገረኝ። አይሻ አይዲ በመሰራቱ ነው ገንዘብና በቃ ተደስተን ማደርን አይቼ እንዴት ደስተኛ እንደሆነ ነው። መብትሽ አይከበርም ነው እሱ ትክክል ነው፣ አይሳሳትም። እሱ የእጁን ያጣ እግሩን ያጣ አለ፣ በካንሰር የሚሰቃይ ያለ፣ ጡቱ የተቆረጠ አለ። በጣም ብዙ ነገር አለ። አንቺ ገንዘብ ነው ያጣሽ፣ ጦስ ይሄ ቆሻሻ ገንዘብ ደግሞ ከዛ ቆሻሻ ሀገር መውጣትሽ ከእንደዚህ ከጨቀየ ህይወት መውጣትሽ እንደ አዲስ እንደተወለድሽ ቁጠሪ። እንደ አንድ ላይሽ ላይ የተደረገብሽ ነገር በቁራን ቤተሰቦች ቁራን ያስቀሩልሽ ላይሽ ላይ የተደረገብሽ ዳኝና ሰላም ሆነሽ አዲስ ሱሱ ትወለድ። በቃ አዲሷ ሱሱ ተወልዳ ሀ ብለሽ ህይወትሽን እንደ አዲስ ትጀምሪያለሽ። ገባሽ አይደል? አራው ደምራለሁ። ወላሂ ቤተሰብ እንዴት እንደተደሰተ አባቴ ማለት ነው በጣም ደስተኛ ከመሆኑ የተነሳ ምን እንዳለኝ ታውቂያለሽ? አሉ የጀለሴን ስልክ ስጭኝና ላመስግናት። በቃ ስለላከችልኝ ላመስግናት። በጣም አሪፍ ስራ ነው የሰራችልኝ፣ ጥሩ ነገር ነው ያደረገችልኝ። ስለዚህ ስልኳን ስጭኝና ልደውልላት አለኝ። ገብቶሻል? ወላሂ ተራተ አይሆንም በፍጹም አለ። መደወል አለብኝ ልመርቃት። በቃ ድዋ እያደረኩ ልመርቃት። በቃ ልጄ ልካልኛለች ከዛ ጋር አስወጣልኛለች ብሎ ሙድ ያዘልሻለሁ አባቴ። ካርቶችን ነበር ከዛ ደግሞ ህይወትሽ እንደማይቀየር እኔ በፊትም እነግርሽ ነበር። አንቺ ኢነርጂ አንቺ ከዚህ በላይ መስራት ትችላለሽ። እዛው ቤሩት ላይ እንደዚህ ታፈነሽ መኖር የለብሽም። አታድጊም። እዛው ሰርክል ነው ህይወትሽ፣ እድገት የለው። ገባሽ? አንቺ ሌላ የተሻለ ሀገር እኔ ያልኩሽ ሀገር ስትሄጂ እዛ ቅርንጫፍ ተከፍቻለሽ በየቦታው። እንዳንቺ ጉብዝና፣ እንዳንቺ ስራ ወዳድነት፣ እንዳንቺ ቅልጥፍና ገባሽ? በጣም ጎበዝ ነሽ። የአንቺ ኢነርጂ እዛ ሀገር ላይ አይደለም መሆን ያለበት። ኢነርጂሽ ያልሆነ ቦታ ላይ ነበር የነበረው። አሁን ሀገር ስትቀይሪ እንዴት ፍሬሽ ሪፍሬሽ አድርገሽ ትኩስ ጉልበት አለሽ፣ ጎበዝ ነሽ። ሳትረሽ ህይወትሽን ትቀየሪያለሽ፣ ለሌሎች ትተርፊያለሽ። ገባሽ? እና
ወላሂ አኮራሻለሁ። ታያለሽ እኔ ደረትሽን ነፍተሽ ነው ወላሂ አኮራሻለሁ። ቃሌ ነው ደግሞ ይሄ ቀን አልፎ የሆነ ቀን ላይ መጥቼ ማሚ አየሻ አንቺ ፈለግሽበት ቦታ የደረስኩ ብዬ አስታውሽ ወላሂ 100% በጣም በመጥፎ ነገሮች ተከበሽ ነበር። አሁን ታያለሽ አዲስ ቦታ፣ አዲስ ህይወት፣ አዲስ ነገር ስትጀምሪ፣ አዲስ መንፈስ። በጣም ነው የምትሰሪው። ጎበዝ ነሽ፣ ትችያለሽ። አሁን ከሚያስፈልግሽ ትንሽ እረፍት ከቤተሰብ ጋር ትንሽ ጊዜ ያሳልፊና አያም ሬዲ ስትይ እኔም ሬዲ ነኝ። ነበራትን ነገር ታውቃላችሁ። የሱቅ ባለቤት ነበረች። እንግዲህ በምቀኞች እንደዚህ አይነት ነገር ሆኗል። ግን ኢትስ ኦኬ። የጠፋው ሀብት ነው። ይጥፋ ሀብት ቢሄድ ሀብት ይመጣል። አሁን እንደ አዲስ ጀምራ እንትን ትላለች። እኔም እንደ እህት ማድረግ ያለብኝን አደርጋለሁ በራሴ አድርግ። ያላ ኦኬ ልጄ ህይወቴ መሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ብሄድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግም ያይሃለው አቅፍሃለው በይፋ ባይመስልም ሁኔታው ዙሪያው ቢጨልምም ልጅ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዝች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለሁ ከፍቻ ላስገባ እኔም ታስሬያለሁ እኔ ልጅ ጨረቃዬ ሹሚ እሱ ልጅ هو بدي جني لك يلا ما تلتو جني صوتي حلوه حبيته جنيه ولا بلش يلا بدي جني لك سمعي بحبك قبري تعال መጣው የኔ ልጅ የኔ ፍቅር ሰራችሁ ይዛው ሪድ ነበሩና ዘጋው ባላ እኔን እንኳን አታኝም ጠንከር ብዬው ለማን ደስ ይበለው ብለሽ ነው የምታለቅሽው? ደስተኛ ሆኝልኝ ባላ ብሎ እርግዝና ራሱ ቡቡ ያደርጋል። ያ ነው የኔ ፍቅር የኔ እናት አታልቅሽ ባላ በእናትሽ አታልቅሽ። እኛማ ትላንትና አስለቀሰችን እኮ ሊብ ላይ ተቀምጣ። አይዞሽ አታልቅሽ። ሳላ በቅርቡ እጇ ገብቶ እኔ እንጃ በጣም ከባድ ነው ከልጅ መለያየትና እመኚኝ በቅርቡ እጅግ በጣም በቅርቡ አደራዬን አስረክባለሁ። በቅርቡ እያነግረን አንጠለጠች። ተይ ግን መቅደስ ግን ተይ በልብ አትጮጪ። ቁጠሪ እንዲህ እያልን እንቀርጻለን ከነገ ጀምሮ ቪዲዮ ኢንሻአላህ። እሺ ወላሂ እግዚአብሔርን በቅርቡ በጣም በቅርቡ ምናልባት በዚህ ሳምንት እንታውቂያለሽ። የእግዚአብሔር ስራ ኢንሻአላህ። እኔ ሰርፕራይዝ ላረጋት ነበር አላስቀምጥ አለችኝ። ሰርፕራይዝ ማታክሲ የእናት ነገር ታውቂያለሽ። አዎ ቢሆንም ግን ጠብቂ። ዛሬ ምንድነው ጋይስ? ማክሰኞ። እስከ ዛሬ ሳምንት ይገናኛሉ ወይ? ያረብ ኧረ ከዛ በፊት ኧረ መቅደስ ግን ኧረ በቃ ተይ ንገሪኝና ባይዤ በትቼ ልቀበለው። በቃ ሰርፕራይዝ ምንም እኔ ሰርፕራይዝ እስር ቤት የነበርኩ ሰው ነኝ። ሰርፕራይዝ ሌላ ታዲያ እኛ ጠላተ ብዙ ነን። ትኬቱን በውስጥ እነግርሻለሁ አይደል አቢቡዬ? ቀኑን በውስጥ ነግርሻለች። ቀኑን እነግራታለሁ። በውስጥ ነግራሽ ኤርፖርት ሄደሽ ትቀበያቸዋለሽ አበባ ይዘሽ። እሺ አደራዬን እወጣለሁ። የዛን ቀን እኔ ልጄ ይናፍቀኛል፣ ግን ከእናት አልበልጥም። ጎበዝ ነት አንቺ ያክስቶች ልጄን አደራ፣ ልጄን አገናኙኝ። ከእኔ እንዳትለዩት፣ ከወንድሙ ደውል። እመቤቴን አቢባ በጣም ነው የምወደው። ከልጄ ለይቼ አላየውም። እኔ ብዙ ነገር የሆንኩበት ልጅ ነው። ሲና በጣም ነው የምወደው። ሁለት እናት አለው ታድሎ ሲናዬ፣ ሁለት እናት አለው። ኧረ የኔ አበባ አበባዬ ነው እውነት። ልቤ ብሎ እኮ ነው የሚጠራኝ። በስሜ እኮ አይጠራም። መቅደስ በል ስትለው አልላትም። ልቤ ናት።
እኔ ላናዳር ማለት አቦ እንድትናደር ብዬ ቤት ውስጥ እሷ በሌለችበት መቅደስ በል አይ ልቤ ነው የሚለኝ። ከዛ አይልልኝም። ቪዲዮ ኮል ደውዬ መቅደስ በል ይሄን ሰጣለሁ በጭራሽ አልልም። ልቤ ነው የሚለው። ሙስተሂል አይል የሚወደውን ቸኮሌት መቅደስ አይለኝም። ልቤ ነው የሚለኝ። አልሐምዱሊላህ እንዲህ ራሱ ማውራት እኮ ትልቅ ነገር ነው አቡ። እንደዚህ በቪዲዮ ኮል እሱን ማውራት ለኔ ትልቅ ነገር በቃ ብርቅ ታውቂያለሽ። ደግሞ በጣም ፍቅር የሚያስይዝ ልጅ ነው። ዝም ብሎ እኔ እንጃ ምን አይነት ልጅ እንደሆነ ራሱ አላውቅም። እኔ ሀቢባ 10 ልጅ በወልድ እንደ ሲሲ የሚሆን አይመስለኝም። ለምን እንደሆነ አላውቅም። በቃ ፍቅር ነው። በቃ ባህሪው በጣም ፍቅር ነው። በቃ ፍቅር ያስይዝሻል።